አይደለም ለሌላው ቀርቶ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደግኩት ሰው ጥያቄ ፈጥሮብኛል። ጥያቄ ፈጥሮብኛል አካሄዳችሁ ማለት ነው። እና የኔ ፐርሰናል ኦፒኒየን ነው የምትለው ቴዎሎጂካል ክላስ ሀሳቦችን ዲቤት ስታደርግ ምናምን ነው። እዛ ውስጥ ችግር የለም የሀሳብ ልዩነቶች እና ግን ያ ሁሉ የሀሳብ ልዩነቶች አምጥተን የአንተ ፐርሰናል ቢሆን እኔ ወደ ጌታ ስመጣ የነበረኝን አቋም ለምን እንደዚህ አይነት አቋም ያስክ አይባልም። አንደኛ ምክንያቱም that's what was በቃ የሆነው ሀፕን ያደረገው what was happening ይሄ እኔ አንዴ ከኦርቶዶክስ ወጣ አምስቱን አዕማደ ምስጢር ተቃውሞ አይደለም የወጣሁት ነው ውይይቱ አጀንዳው የኦርቶዶክስ ዶግማ ልክ ነው ልክ አይደለም የሚል አይደለም ርዕሱ ራሱ ትልቁ ርዕስ ይሄው ቅድም እኮ ኤርሚን አምስቱ አዕማደ ምስጢር ላይ ተነጋግረን ተጨቃጭቀን እሱን ተቃውመን አይደለም የወጣ ነው ብሎ ተናግሯል። ኤርሚን ሙለታንም እኮ ማይክ አስከፍቼ ጠይቀዋል። ከኦርቶዶክስ የወጣን ሰዎች ትልቁ ችግራችን ስላሴ ላይ አይደል ስላሴ ላይ ተቃውመን አይደለም የወጣ ነው እኮ ለምን ጀነራላይዝ ታደርጋለህ? የኛ ፐርሰናል ነገር መናገር ምኑ ነው ጀነራላይዝ ነው እኮ እኔ ብለህ ነው የምታወራው። እኔ ካልክ ኢትስ ኦኬ በቃ ኤቢ ነው ኦኬ። እኛ ግን ብለህ አጠቃላይ ጀነራል ያንተን ሀሳብ አንስተህ አጠቃላይ እኮ እኛ አትበላ አሁንም ምክንያቱም ጠቀስኩ ይኸውልህ ለምሳሌ ይነጋል የሚለውን የመርጌታ ጽጌ ጾታው መጽሐፍ ጠቀስኩ፣ ኢንተርቪው ጠቀስኩ፣ እዛ ውስጥ ገስት ላይ ያሉ ኦርቶዶክሶችን ጠቀስኩ። እኛ ከኦርቶዶክስ ቤት ስንወጣ ምን አይነት አቋም እንደነበር ኦልሞስት ተመሳሳይ ነገር ሰማ። ይሄ ግን የሁሉም ነው አላልኩም። ለምን አብዛኛው ብያለሁ። እሱ ነው ክሊር መደረግ ያለበት። አየህ አሁን ዶግማዋ ትክክል ነው የሚል ኮንክሉዥን ውስጥ ሰው እንዲገባ እያደረጋችሁ ያላችሁ ኦኬ። እሱ ሮንግ ነው። ምክንያቱም ዶግማዋም ጭምር እንደ አንድ ወንጌል አማኝ ትክክል ያልሆነበት በጣም ብዙ ጉዳዮች ስላሉ ማለት ነው። ምክንያቱም ቤተክርስቲያን እናንተ ስህተት ነው ብለህ ታምናለህ? ኦፍኮርስ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ስህተት የሆነባት ዶግማ የታቀው ነው ዶግማዋ ስህተት ነው የምትለው? ፔንቴስ መንኩና ስለማነብ ሰው በምን አወቀው ዶግማዋን? ስለማት ስላነው የላትም አልካር እንዴ ላሳያ የላትም ማለት ነው ማለት ሚሳረሳል እየተደራረጋችሁ ወንድምነት አይደለ አንድ ላይ መዘግቡ የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው ወይ ጴንጤ ነህ አይደለህም ነው ፕሮቴስታንት ነህ አይደለህም ነው ዛሴት። እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። አለቀ መሰለኝ። ዶግማ የላቸውም ብሎ ነበር። አንድ ያረ ለኢቢና ንጉሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋር የሚገኝበት ታላቅ የሆነ አምልኮ ነው። የሚገርማችሁ ቅዳሴው ላይ እኛ ነጠላ ብቻ አድርገን የምንገኝበት ካህኑ ብቻ የሚገኝበት አይደለም፣ ጌታችን ራሱ የሚገኝበት ነው እና ሲገኝ ደግሞ ከቅዱሳኑ ጋር ነው። እሺ ከቅዱሳኑ ጋር የሚገኝበት ነው። ስለዚህ አምልኳችን የሚሆነው ዩኒቨርሳሊ ነው። እኛ ብቻ የምናመልክ ሳይሆን ቅዱሳንም አብረውን የሚያመልኩ ነው። እንጠራቸዋለን እኮ በቅዳሴያችን ቅዱሳኑን ሜንሽን የምናደርጋቸው ለዛ ነው። እንጠራቸዋለን። ስንጠራቸው አብረው ህብረት ስለሚያደርጉ ነው። ስለዚህ ቤተክርስቲያን ማለት ምን ማለት ነው? የቅዱሳን ህብረት ማለት ነው። የጌታ ስጋ ማለት አካሉ ማለት የክርስቶስ አካሉ ናት እንላለን ቤተክርስቲያን። እሱ ራስ ነው እና ራስ ሆኖ የገባባት ይህች ቤዛነትን ያገኘንባት ቤተክርስቲያን ቅዱሳንን ያገለለች አይደለችም ከጅምሩ ማለት ነው። ስለዚህ ይሄ ራሱ ኢ መጽሐፍ ቅዱሳዊ ነው ለማለት ነው። የቅዱሳን በረከታቸው፣ ጸሎታቸው፣ ልመናቸው፣ ምልጃቸው በሁላችን ላይ ይደር። እግዚአብሔር ያክብርልን። ቀጥላችሁ ኦኬ እሺ፣ ቀጣይ ቪዲዮ ይከፈት ወይስ ስማ? ወደ ኢቢሊ ጋር እኔ በነገራችን ላይ ማለት ነው እንዴ የወንጌልማ እነሱ ጋር ንጹህ ወንጌል ቢኖር በእርግጥ የሲስ ነው ምስተጋም ንጹህ ወንጌል ቢኖር እነሱ ጋር ማለት ንጹህ ወንጌል ቢኖር በእርግጥ እሱ እንዳለው ወደዛ መጣለው አይደለም የሚናፍቅ ነገርም ስለሌለ ግን ቢያንስ ንጹህ ወንጌል ቢኖር እነሱ ተሰብስበው ይመለሱ ነበር። የማይመለሱት እኛ ጋር ወንጌል ስለሌለ አይደለም፣ እነሱ ወንጌል ስላልገባቸውና ወንጌልን ስላልያዙት ነው። አንዴ የቺን ነገር አለ ልትገማት። ቆይ አንዴ ምን አይነት ቃል ነው አሁን ያወጣሁት? በደንብ ድገመው። በደንብ
ወይኔ የምር ግን የምር ወደ ቤተክርስቲያን የማይመለሱት ቤተክርስቲያን ንጹህ ወንጌል ስለሌላት ሳይሆን እነሱ ወንጌል ስለሌላቸው ነው። እና ወንጌል ቢኖራቸው በመጡ ነበር። ወንጌል ቢይዙ በመጡ ነበር። ወንጌል ራሱ ይስብሃል ወደ ጌታ አካል ወደ ጌታ ቤተክርስቲያን የሚስብ ነው ወንጌል እንጂ እዛው ገፍትሮ የሚያስቀምጣ ነው። እስኪ የኤቢን ደግሞ እነስም ውስጥ የተሻለ ነገር ካለ ኤስዲ ከቻለች 3 ደቂቃ ነው 1-2 ደቂቃ ተጠቀም። እስቲ አሹ እስቲ አባቢ እንዴት ናችሁ? ደህና ናችሁ ወይ ወንድሞች እህቶች? ከታችም ከላይም ያላችሁ እንዴት ነህ? እንዴት ነህ አባ? ጀመረ ደግሞ አሹ ደነገጠ ብለው አታውቅም መሰለኝ። እኔ ላይክ እንትን ነው ብዙ ጊዜ እነሱም ጋር ብቻ ሳይሆን በቃ ይሄ የእንትን የቅባት የጸጋ ምናምን ኮንትሮቨርሲ ይነሳና ዘንድ ደግሞ አሁን ላይ ያሉት ፖለቲካል ኢሹዎችና ስኪማቲክስ ነገሮች ተነስተው የሆነ ቤተክርስቲያን እንደተለያየሽ ምናምን ተደርጎ ሲነሱ የሆነ ፖለቲካልና ስኪማቲክስ ነገሮችን ያለመለየት አይነት ነገር ሆኖ ነው የሚታየኝ። አሁን ቅድም ኤርሚያስ ወንድማችን እንዳለው ማለት ነው። ምክንያቱም አንደኛ በዓለም አቀፋዊቷ ቤተክርስቲያን እውቅና የሌለው ወይም ደግሞ ይሄ ኮሚኒየንና አንድነት የሌለውን አካል ወስደን የቤተ ክርስቲያኒቱ ነው ማለት አንችልም። ለምሳሌ የኦሮሚያ ቤተ ክህነት ተብሎ የተቋቋመውን ቤተ ክህነት የሁሉም የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ኮሚኒየን የለንም ብለው የአርመንም የሶሪያም በግብጽ ያለችው ቤተ ክርስቲያናችንም ጭምር በህንድ ያለችውን ቤተ ክርስቲያናችን ጭምር ያወገዙትና ኮሚኒየን የለንም ያሉት ነው። ልክ በእንግሊዝ ላይ እንደነበረው ይሄ የእንግሊዝ የኮፕቲክ ኦርቶዶክስ ቸርች እሱን ሁሉም አብያተ ክርስቲያናት ኮሚኒየን የለንም እንዳሉት ማለት ነው። ስለዚህ ይሄ ፖለቲካ የተጫናቸውን ነገሮች ይዘን ቤተክርስቲያን ላይ ማጠጋጋት ምንም እንትን የለውም። ምክንያቱም ሁሉም አብያተ ክርስቲያናት ብፁዕ ቅዱስ አቡነ ማትያስ ፓትርያርካችን የሚመሩትን ሲኖዶስ ከሱ ጋር አንድነት አለን ኮሚኒየን አለን ያሉት እውቅና የሰጡት ከእርሱ ጋር ስለሆነ ማለት ነው። እንኳን የኦሪየንታል ኦርቶዶክስ አብያተ ክርስቲያናት ይቀርና ሌሎቹ አብያተ ክርስቲያናት የኢስተርን ኦርቶዶክስ ሊሆኑ ይችላሉ። ኢቭን የካቶሊክ ቤተክርስቲያንም ልትሆን ትችላለች። እውቅና ሰጥታ ግንኙነት የምታደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በተመለከተ ከአቡነ ማትያስ ጋር ነው እንጂ ከሌሎቹ ከተጠቀሱት አካላት ጋር የቅባት የምናምን ከተባሉት ጋር አካላት ጋር አይደለም ማለት ነው። ስለዚህ ኦፊሻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አንድ ሲኖዶስ ነው ማለት ነው። ሌላው ታሪካዊ ነገሮችን በእርግጠኝነት አሁን ወንድማችን ሳሙኤልን ስለ ቅባትና ኢቭን አሁን ስለ ካራና ቅባት ሲል ነበርና ካራ ራሱ ምን እንደሆነ ራሱ ሚስተር እንዳታወጣ ነገሩት ኖ እንደዛ ሳይሆን ላይክ ሂስቶሪካልና ቴዎሎጂካል ነገሩን ራሱ አይረዱትም። ብዙ ጊዜ ቅባት እናንተስ የትኛው ኦርቶዶክስ እንምጣ ወደ ቅባት ወደ ተዋህዶ ወደ ካራ ወደ ጸጋ ይሏቸዋልና ላይክ ምንም አይነት ሂስቶሪካልም ሆነ ቴዎሎጂካል አንደርስታንዲንግ በሌላቸው ነገር ላይ ይሄን ማውራቱ ተገቢም አይደለም። ኢቭን በግብጽ ያለችው ቤተክርስቲያናችን እኛ አውቶኬፋሎስ ቸርች ከመሆናችን በፊት በግብጽ ውስጥ ያለች አንዲት ሀገረ ስብከት ስለነበረች ኢትዮጵያ በዛ ጊዜም ጭምር በቦሩ ሜዳ ካውንስል በአፄ ቴዎድሮስ ጊዜ በተደረገው በአምባጫራ ካውንስልም ጭምር በግብጽ ያለችው ቤተክርስቲያናችን ምክንያቱም እስክንድሪያ እናታችን ማርቆስ አባታችን ስለምንል የትኛው ነው ትምህርትሽ ተብላ ስትጠየቅ አቡነ ወይም ፖፓችን ደብዳቤ ልከው በግብጽ ያለችው ቤተክርስቲያን ያላትን ኦፊሻል እምነት በቅባትም ላይ በጸጋም ላይ አሳይታለች ማለት ነው። ስለዚህ የትኛዋ ናት የትኛዋ ጋር እንምጣ የሚልም አይነት ኮንፊውዥን ይሄ ኮንፊውዝ የሚያደርግ ነገር ምንም አይነት ነገር የለውም ማለት ነው። እንደው የጌታን ቤተክርስቲያን ጥላሸት ለመቀባት ካልተፈለገ በስተቀር ማለት ነው። እና ደግሞ ይሄ አንዳንዴ ብዙ ጊዜ የምታዘበው የአንዳንድ የግለሰብ ድርጊቶችን ይሄ የሆነ ፖለቲካል ማርኬት ለማግኘት የሚፈልጉ ሰዎችን እሳቤ አስተምሮ ሊሆን ይችላል።
እንደዚሁም ደግሞ ስኪማቲክስ የሆኑ ሰዎችን እየተያዘ የኢትዮጵያ ቤተክርስቲያን አስተምሮ ይህ ነው እየተባለ ይህንን መለየት ያስፈልጋል። ከቤተክርስቲያኗ ኦፊሻል የዶግማ ትምህርት እና ከዚህ ከግለሰብ አቋሞች ቤተክርስቲያንን ለይቶ ማየት ያስፈልጋል ብዬ አስባለሁ። ሰዓት እንትን እንዳለ እሺ ቴንኪ